ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በዛሬው ዕለት የትግራይ ታጣቂዎች የጊዜያዊ አስተዳደሩን ቢሮ በከበው መዋላቸው ታውቋል። የአማራ ክልል መንግስት በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ስምምነት አካሄድኩ ሲል ገልጿል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩ ፓርቲዎችን የማዝገባ አዋጅ መሰረት ከሀገር አቀፍ አካባቢዎች ምርጫ ለመስጠት ማቅረብ ያለባቸውን ደጋፊ ፊርማ ቅድመ ሁኔታ አነስተዋል። በዝርዝር እንመለከታለን። ቀዳሚ ወዳደረግነው መረጃ ስናልፍ የትግራይ ታጣቂ ኃይል አባላት ከደሞዝ ጥያቄ ጋር በተያያዘ ዛሬ ጠዋት ላይ መቀሌ ውስጥ የጊዜያዊ አስተዳደሩን ጽሕፈት ቤት ከበው እንደነበር ቢቢሲ ዘግቧል። ከበባውን ተከትሎ በቁጥር 70 ገደማ ይሆናሉ የተባሉ ታጣቂዎች ከቀትር በኋላ ከጊዜያዊ አስተዳደሩ ባለስልጣናት ጋር ለውይይት ተቀምጠው እንደነበረም መስማቱን የዜና ምንጩ ጠቅሰዋል። የክልሉ ጸጥታ ኃይል አባላት የጊዜያዊ አስተዳደሩን ጽሕፈት ቤት የከበቡት ጊዜያዊ አስተዳደር ደሞዝ አዘግይቶብናል በሚል ምክንያት እንደሆነና የደሞዝ ጥቅም እንዳልተከፈላቸው ማስታወቅ እንደሆነ መረጃው አመልክቷል። ታጣቂዎቹ የጊዜያዊ አስተዳደሩን ህንፃ መክበባቸውን ተከትሎ በአካባቢው የተሽከርካሪ እንቅስቃሴ ተስተጓጉሎ የነበረ ሲሆን ጊዜያዊ አስተዳደሩ ይህ ዘገባ እስከተጠናቀረበት ድረስ አመሻሹ እስከ 12 ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። ወደ ሌላኛው ዜና ስናልፍ ከአማራ ፋኖ ህዝባዊ ድርጅት አመራርነት ታግደው የነበሩት ካፒቴን ማስረሻ ሰጤ ለመንግስት እጃቸውን መስጠታቸው የታወቀ ሲሆን በዚህም የአማራ ክልል መንግስት በፋኖ መካከልና በብልጽግናው መንግስት መካከል ስምምነት ተደረገ የሚል ወናባጅ መረጃን አሰራጭተዋል። የሰላም ስምምነቱ ፊርማ የተካሄደውም በአማራ ክልል ርዕሰ መስተዳድር አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት አመራርነት የታገዱት ካፒቴን ማስረሻ ሰጤ መካከል ነው። ስምምነቱ የተካሄደው በአዲስ አበባ ራዲስን ብሉ ሆቴል ሲሆን ርዕሰ መስተዳድሩ አረጋ ከበደ ከተወሰኑ ካቢኔዎቻቸው ያቀረቡ ሲሆን በአፋር በኩል ደግሞ ስምምነቱ የተካሄደውም ከአማራ ፋኖ ህዝባዊ ድርጅት አባልነት የታገዱት በካፒቴን ማስረሻ ሰጤ መካከልና በምስሌኔው በአማራ ክልል ርዕሰ መስተዳድር አረጋ ከበደ ታውቋል። ባለፈው ዜና ጥንቅራችን ካፒቴን ማስረሻ ሰጤ ከፋኖ አባልነት መታገዱንና እጁንም ለመንግስት ለማስጠት ድርድር እያደረገ መሆኑንም መዘገባችን ይታወሳል። ይህ በእንዲህ እንዳለ የአማራ ክልል መንግስት በፋኖ መካከልና በብልጽግናው መንግስት መካከልም ድርድር ተካሄደ ሲል መግለጫ ወጥቷል። ካፒቴን ማስረሻ ሰጤ 6 ታጣቂዎችን ጨምረውም መንግስትን መቀላቀላቸው ታውቋል። የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ በምርጫ የሚወዳደሩ የፖለቲካ ፓርቲ እጩዎች በፓርቲ ምዝገባ አዋጅ መሰረት በአገር አቀፍና አካባቢ ምርጫዎች ለመሳተፍ ማቅረብ ያለባቸውን ድጋፍ ፊርማ ቅድመ ሁኔታ አንስተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ ፓርቲዎች እጩዎቻቸውን የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸውም በፓርቲዎች የጋራ መድረክ በኩል ሲጠየቅ ነበር በማለት ለምክር ቤቱ አስረድተዋል። የፓርቲዎች የጋራ መድረክ የሀገሪቱ የጸጥታ ሁኔታ ለእጩዎች የድጋፍ ፊርማ ለመሰብሰብ አያመችም በማለት ቅድመ ሁኔታው እንዲነሳ በቅርቡ መንግስት መጠየቃቸው ይታወሳል። በስድስተኛው ሀገር አቀፍ ምርጫ በኮሮና ወረርሽኝ ሳቢያ እጩዎች የድጋፍ ፊርማ እንዲያሰባስቡም የሚያዘውን ቅድመ ሁኔታ ምክር ቤቱ አንስቶ እንደነበር አይዘነጋም።